ኢንቫይት ብዙ ሰው ነው የሚልክልኝ እና እኔ አሁን ሰው ፋሲካ ከሆነች ነይ በሏት፣ ነይ ግቢ በሏት። ሄዱ ፋሲካ ላይቭ ላይ ካለች ትንበላት። እኔ ጋር መግባት ፈልጋ ነው። እሺ ነይ በሏታ። ኢንቫይቷን ትክፈተው እሷ። እኔ ልክፈትላት? እሺ ይኸው እኔ ከፈትኩኝ። ነይ በሏት። ባለፈው እየሳቅን ነበረ። ባለፈው እየሳቅን ነበረ። የሆነ ሰው እየተናገርሽ አንበሳ ሲወርድልሽ ሲሳይ ሆንሽ ምናምን ያልሽውን ፓርቲ እያስታወስኩ ምን ላድርግ ታዲያ? ከዛ በኋላ እኮ አፌ ሁላ ተሳሰረ። የምለው ጠፋብኝ። እውነትም ሲሳይ ሆነችኛ። ምን ልበል? የጆሮ ጌጥሽን ሁላ ነው ይዛብሽ ሄደችዋ። አንድ የለኝም እኮ አንተ አንድ ክርስቶስን የኔማ ይለያል። ይሄን ሁላ ከቦታው አነቃንቀዋለች። ግን ሚኪ ዝም ብሎ እንቅልፍ አይለቅብክም? ዝም ብሎ ነው እንቅልፍ የሚለቅብኝ። እንዲህ በጣም አንዳንዴ ህልምም ይመስላል። በአንድ አዳር በአንድ ጀንበር እንትን ያለው ህልም ብቻ። በስመ አብ ወልድ። እኔ በቃ እንትን በህልም ራሱ ቢያልፍ አትልም። በቃ ስነሳ እውነት ነው። አሁንም ተመልሼ ስተኛ ስነሳ እውነት ነው። አሁንም ተመልሼ ስተኛ አያልፍ የለ ያልፋል። ብቻ እግዚአብሔር የፈቀደ የሚገርም ነው። በጣም የሚገርም። አንቺም ወፍራም እኔም ወፍራሙ ነው ደራሲው ባሏ የሚመርጠው የሚመርጠው አባቴ ሙት የአብርሃም በግ አገኟ። ወፍራም ነው የሆነች ልጅ ሄለን ስታወራ ተወዳችን ሌላ ርቀን እንደማናስብ አውቀው ነው። ፎርሹር 100%። አባቴ ሙት እኔማ በደካማ ጎኔ እንደማናስብ አውቀው ነው የተጫወቱብን። አባቴ ሙት እኔ በሆዴና በብር እንደማልደራደር አውቃ ነው በደካማ ጎኔ ገብታ ደህና አድርጋ የሰራችልኝ። እያሳመነች ማሬ ስኳሬ እያለች ከቤት እኮ አትወጣም ብታያት። እኔ እኮ ይሄ ማስታወቂያውን ኦልሬዲ የታክሲው ማስታወቂያ አንቺ ልትሰሪው ነበረ ፋሲካዬ? ገና ነች ማይላ ብዬ ልሰራ ነበረ እኮ። ከዛን ተነጋግረን ነው እኔ ተመረጥኩት። እኔን እንዴት መረጠች? ቆይ ምን አለች መሰለክ? በነገራችን ላይ አንተን ስጠራክ ራሱ ጋይስ ዋርኒንግ አለብኝ። ኮፒ ሊንክ አድርጉ። አንተን ስጠራክ ራሱ ሚኪ ልጄ ነው የምትለው እኔ ጋር ማለት ነው ወይ መስዬ እኔ ፍቅር ክርስቶስን። ከዛን እኔን ልታሰራኝ ነበር። አውርተን ጨርሰን አይ ውሽዬ ይሄ ነገር ለአንቺ አይሆንሽም፣ ለምን አንቺ አንድ ሰው እንኳን ወጥቶ ቢናገር መናገር ስለማትቺ ለሚኪ ይሁን አለች። ከዛን አልገባኝም ብዙም እንዲህ ውስጡ እንትን አላልኩም። እሺ ይሁን ደስ እንዳለሽ አልኳት።
ግን የታክሲው ታፔላ ላይ አንቺና ሚኪ ነው የምትሆኑት። እሷ እንደዛ ታፔላ ላይ ትለጠፋለህ ተብዬ እኮ ነው 45,000 ብር ሱፍ ገዝቼ ፎቶ ተነሳ ደብረ ዘይት። በቃ አሁን ኦልሬዲ ላውንች ሊደረግ ነው ተብዬ ደብረ ዘይት እዛ መንገድ ላይ ፎቶ ስንት ፎቶ መሳይ ፎቶግራፈር ቀጥሬ ያውሉ ተነስቼ በፎቶ እዛ ላዳው ላይ ልለጠፍ ማለት ነው። እኔና አንቺ ነን ላዳው ላይ የምንለጠፍ። እኔም ልለጠፍ 45,000 ብር ሱፍ 45,000 ብር ከኪሴ አውጥቼ 45,000 ብር ገዝቼ በቃ ላዳ ላይ ተለጥፌ ዱባይ ላይ ወደዚህ ወደዛ ልል የዚህ ላዳ ታክሲው ደግሞ ፕሮሞተር በቃ የሁሉ ጊዜ ፕሮሞተር። እኔ ምን አልኩ ላዳ ላይ ተለጠፍ ያለሽ ያለችኝ ቀን እዚህ መታ ነው ያለችኝ። ወይኔ አምላክ ያልኩ እኔ እኮ ምኞቴ እንዲመለጣጠፍ ወዳለሁ ያኔ ሞዴል ሆኜ እመኝ ነበር ታውቃለህ። አሁን እንደ አርቲስቶቹ ምናምን ሚኪ ስራለች እግዚአብሔር ይስራል። ተመረጥኩ ሚኪ ስራለች ማስታወቂያውን ፋሲካ ያንቺ ምትሰሪው ለነገሩ አንቺን ጎል ነው የምትገቢው። እኔ ለአንቺም አልመኝም ይሄን ሁሉ ጉድ። ኧረ በስመ አብ ወልድ። እኔ ሲጀመር እንትን ግሩፑ ላይም ብታስገባኝ እንደምቀባጥር ታውቅ ነበረ። ለዛ ነው ያልመረጠች። ለምን አልችልበትማ እኔ እሷ እንትን የምትለውን ከዛን አይ እሱ ስራ ስትል እሺ አልኳት። ከዛን አሁን አንድ ላይ ሞዴላ ሁለታችሁ ነው የምትሆኑት የምትለጠፉት አለች። ልብስ ጥበብ ማጋ እናሰራ ስትለኝ እኔ ደግሞ ዲዛይነር ዱባይ ውስጥ ያሉትን መርጥላታለሁ። ከፈለግሽ ሳሪ ጋ ከፈለግሽ ሂዊ ጋ እያልኩ መርጥላታለሁ ማለት ነው። እንዴት አይነት ይሁን ጥለቱ ትለኛለች። ልክ እንደ አየር መንገድ ነው የሚሆነው አጭራለች። እኔ እንኳን ልብስ ምናምን ግን አልገዛሁም። የአማራ ልጆች አንተን ይወዱሃል፣ የኦሮሞ ልጆች ፋሲካን ይወዳሉ። ስለዚህ ኢትዮጵያዊነት ሆነ አድላለች። ከዛ እዛ ላይ ታክሲ ላይ ስትለጠፉ በኢትዮጵያዊነት አንተ ያት ክርስቶስና ሁሉ ነገር እኮ በቃ እንዲህ ብዬላታለሁ እኮ። ለምን እኔ አንጀቴን ኩላሊቴን ሁላ እንዳልወሰደችው አላውቅም። አሁን እኔ በቃ ዱባይ አስፓልት ላይ ተነጠፍ ብትለኝ ሁላ በቃ እነጠፋለሁ እኮ። በቃ በጣም የማሳመን ብቃቷ ማለት ማሳመን ትችላለች። ሲቀጥል ደግሞ መልአክ እኮ ነው የምመስለው። እኔ አሁን ምን እንደማስብ ታውቃለህ? ሰው ባትሆንስ እቺ ሴትዮ አሉ እኮ ሚኪ በድሮ እንትን አሁን ዩሮፕ ላይ እኮ ሞተው ግን ነፍሳቸው 666 የሰራቸው አሁን ቢዮንስ የምትባለው ሞታለች አሉ። ያለው ምኗ ነው እንትን 666 ነፍሷ ነው አሉ። እንደዛ ብትሆንስ እቺ ሴትዮ ሴጣን ብትሆንስ? ክርስቶስን ለምን መሰላችሁ? ሰው እኮ የሆነ ቦታ ላይ ይሳሳታል። እሷ አትሳሳትማ። በዛ ላይ እኔ ጋር እኮ ስትመጣ ወይኔ ግን ክርስቶስን እግዚአብሔር ይቅር ይበላት እመቤቴን። እኔ ቅስሜን የሰበረችው ከብሩ በላይ ቅስሜን የሰበረችው ውሽዬ ብላ ስንት ቀን። እኔ ደግሞ እናት አላት አሉ እኮ። እኔ ምን ትለኛለች? እናት የለኝም እንዳንቺ ካለ እናት ብላ በድካማ ጎኔ ገብታ እንዲሆኜ ስትል አብሬያት አልቅሼ እኔ ነግሬያት ተረቃቅሰን ኃጢአተኛ ናት አባቴ ሙት እኔ ማርያምን እንደምወዳት ስለምታውቅ ማርያምን ብላ እኮ እኔ ጋር የምትበላው እኮ ማርያምን እያለች ነው የምትበላው እኔ ጋር። አይ እግዚአብሔር የስራዋን ይሰጣታል። እንግዲህ አይቀርም፣ እግዚአብሔር ይፈርዳል። የኔ ድክመት ማርያም ናት እና ማርያምን ብላ ትመላለች እና ማርያም ከዚህ ሁሉ ታውጣኛለች። ለማንኛውም ለዚህ ሁሉ ነገር እግዚአብሔር ፍርዱን እንትን ይበልባት። ልጅሽን እንዴት አምነሽ እሷ ጋር ሳደርሽው? ምንም አልሆነም ግን ልጅሽ። እኔ በባለፈው እናንተ የነገራችሁን ቀን አየር ላይ ልጄን ነው እንትን ልብሱን አውላልቄ ያየሁት ሰውነቱን ማለት ነው። ምንም መስሎ የለም። ለምን ደነገጥኩ? ግን እኔ ሳስበው እንደውም ራርታለኛለች። እኔ መጉዳት ብፈልግ በልጄ ብጎዳኝስ? እውነት እና እኔ እንደውም ራርታልኛለች። በገንዘብ ነው ያለፈው። እግዚአብሔር ኑሪ ሲለኝ ልጄ አሁን ያኔ የኮላሊቱን ወስዳ በተኛበት ማደንዘዣ ወቅታው ቢሆን ኖሮ ምን አባቴ ያደርግ ነበረ? ራሴን ነው ማጠፋው። አኪድ አይደል? ገንዘብ ሲሆን እና ልጅ ሲሆን ያያየ። ስለዛ ምን ትልሽ ነበር? ግን ምንድን ነበር የምትልሽ? እስኪ እንዴት ምን አለኝ ትልሽ ነበር? ሀብቷ እስከ እኔ ጋር ካለችኝ ጋር ከተመሳሰለ
ኖ አዲስ አበባ ላይ የአርባ ምናምን ሺህ ቤት ልሸጥ ነው ብላኛለች። ልሸጥ ነው 40 ሺህ ካሬ አይደለም፣ 40 ሺህ ካሬ ሳይሆን 40 ሚሊዮን ነው። ሚሊዮን 40 ሚሊዮን ቤት 40 ሚሊዮን 40 ሺህ ሳይሆን 40 ሚሊዮን እንደዛ ብላኛለች። ግን እኔና እሷ በብዛት የምናወራው ስለ ልጆች እና ያሳለፍነውን ታሪክ ነው። እኔ ምናለሽ ብያት አላውቅም እውነት ለመናገር። ግን እሷ ታክሲውን ልከፍት መሆኑን እሱን ነግራኛለች። ምናለችኝ? የእኛ ታክሲ ለየት የሚያደርገው አለች ወደ ላይ ነው በሩ የሚከፈተው አለች። እኔንም ብላኛለች። ክርስቶስ እኛ ለባችን ወደ ላይ ከፈተችው። ከየት መጣ? ወደ ላይ ከፈተው አለች። እንደ ላምበርጊኒ እንደዚህ እዛ በር ላይ ነው እኛ ፎቶችን የሚለጠፈው። ያንቺ ፎቶ ነው። እኔ ስጃጃ የለም እኮ በዓለም ላይ። ከዛ ምን ትለኛለች? እኔ ብሞት አልተውሽም ታያለሽ አለች። ልጆቻችን ካናዳ ይማራሉ አለች። ልጄንም ማለት ነው ክርስቶስን ትምህርት ቤት አታስመዝግቢ ብላ እሷ ያልሰራች መንጉዳል። ከዛን ካናዳ ይማራሉ፣ እኔና አንቺ ዓለምን እንዞራለን። ይሄ በእንትኑ በማስታወቂያው ማለት ነው። እኔ ፕሮሞሽኑ ነው። ሞዴል እኔ ወንዱ ሞዴል፣ አንቺ ሴቷ ሞዴል እኮ ነሽ። ክርስቶስን እና ምን አለች? አሜሪካ ግን የምንሄደው እኔና እሷ ብቻ እንደሆነ እኔ የነገረችኝ እሱን። ከዛ ምን አለችኝ? አሜሪካ ላይ በቃ እኔ ክርስቶስን አይምሮዬን ጎዳችኝ የምልክ በዛ ነው። መንገድ ላይ እየሄድኩ ትሬኒንግ አረግ ነበረ። አሜሪካ ሲሄድ እንዴት ብዬ ለቲክቶክ ቪዲዮ እንደምሰራ ብቼን ጋይስ አሜሪካ ገባው እላቸዋለሁ። አሁን እነዚህ ሰዎች ምን ይሉኛል? እንዴት ሆና ገባች ይሉኛል እላለሁ። ብቼን ስቃዥ ነበር። ክርስቶስን ብቼን ስቃዥ። አሁን አሜሪካ ገብቼ መሬቷን እስማለሁ? አይ አልስምም፣ አሽቃበጠች ይሉኛል ቲክታክ ላይ እላለሁ። ለራሴ እንዴት እንደምሆን እያሰብኩ ነበር። ጨርቄን ያስጣለችኝ። ክርስቶስ እንዴት እንደምሆን አሜሪካ ገብቼ አባቴ እኔ እሱ ነው አሁን ከአይምሮ ያለ ብሩንም ወስዳ አሜሪካንም ሳትወስደኝ በስማ ልጄ ራሱ ያኔ አሜሪካን ወስድሻለሁ ያለችኝ ቀን እዚህ ዘልዬ እናትህ ከአሜሪካ ልትሄድ ነው ስለው ምን እንዳለኝ ታውቃለህ? ክርስቶስን ልጄ ታዝቦኝ ማን አንቺማ አሜሪካን እንወስድሻለን ልጅሽን ስጪ ቢሉሽ ትሰጭኛለሽ አለኝ። ልጄ ያን ቀን ማለት ነው። አረ እንዲህ አትበል ክርስቶስን አልሰጠክም ብዬ ደነገጥኩ። እንደውም ወደ ራሴ እንድመለስ ያደረገኝ አሜሪካ ስል ማለት ነው። ልጄ እንኳን ታዝቦኝ ኢትዮጵያ 40 ሚሊዮን የሚሸጥ ቤት ብቻ ነው አለኝ ያለችሽ። ሌላ ቢዝነሷስ ምናምን ፋፋዬ ስለ ቢዝነሷ ነግራሻለች? ቢዝነስ እንዳላት አላውቅም። እሷ ያለችኝ ግን ኢትዮጵያ መሄድ እንደማትፈልግ እና የሆነ ሰዓት ላይ ደግሞ ትግራይ ውስጥ ጦርነት አለ፣ እዛ የተያዘብኝ ነገር አለ ብላኛለች። ከዛ ውጪ እኔን የምትሞላኝ በአሜሪካው ነው። ሲጀመር ስለሱ ስንገናኝ እኔ ስለሱ ወዲያው ማነሳባትም እኔ ስለ ንብረቷ ምኗ ትኩረትም አልሰጠው አይደለም። ሌላ ፕሮሞሽን የሰራውላት ቀን እዛ 2 ልጆች ከቲክቶክ ለመጀመሪያ ጊዜ ያገኘኋት የዛን ቀን ነው። አንድ ሁለተኛ ደግሞ ለበዓል ነው። 2 ጊዜ ነው ያገኘኋት እና ለፕሮሞሽን ልጆቹን እንትን ሄድን ሳራ አላበሻ ጋር ማለት ነው። ስፖንሰር ሳራ አላበሻ የምግባቸውን ስፖንሰር፣ የፀጉራቸውን ደግሞ ማሂ የቢዩቲ ሳሎን ተብሎ ቪዲዮ አለ። ከዛ በኋላ ቁጭ ብለን እየበላን ሳሪ ምናምን በቃ ሁሉም ሰው እየበላ ይሄ ባለሀብቱ ስሙ ማን ነው? እዚህ ሀገር ያለው ኢቴች ዴሊቨሪ ባለቤቱ ወልደ ጊዮርጊስ እግዚአብሔር እሱ ሰውዬ ካላስተዋወቀኝ ምናምን ነገር አለች። ከዛን ሄጄ ልትተዋወቀ ትፈልጋለች? ኖ ሳርዬን ነው ልትተዋወቁ ትፈልጋለች። ሴትዮ ባለሀብት ናት። ልትተዋወቁ ትፈልጋለች።
ሰውየው እግዚአብሔር ይረዳው፣ እግዚአብሔር ያግዘው ሰው ነው። በቃ ገና ሲያያት ገና አይኑ ነገረው መሰለኝ፣ እኛ ያላየነውን አየ መሰለኝ። መጣ ሰላም አላት ምናምን። በቃ ከልጆቼ ጋር ነኝ የተጫወትኩ ነው ቻው ብሎ ሄደ። እንዴ ምን ያንቀባራዋል? እኔ እኮ ልረዳው ነው ምን ምናምን ብላ ተናደደች። እኔ ደግሞ ምንም የማውቀው እሱ የተገለጠለት አይን ምን አለ የዛ ጊዜ ተገልጦልኝ ቢሆን ወልደ ጊዮርጊስ እኮ ባለሀብት ሁለቱም እኮ እኔ ደግሞ ለሳሪ ሁለቱም እኮ ባለሀብት ናቸው። ለምን እሱ እንደዚህ ይሆንባታል? አንድ ላይ ሆኖ አይሰሩም እንዴ ምናምን አይነት ነገር ነው ሀሳቤ። ሁለት ባለሀብት ለነገሩ ደግሞ መለስ ብዬ ባለሀብቶች አይዋደዱም ራስ በራሳቸው ብዬ ተው ተናደደች። ለካ ወልደ ጊዮርጊስን ፕላን አድርጋለት ነበር በእኔ አጋጣሚ አግኝተው ገባሽ? ሳላር አበሻ እዛ ጋራ በዛ ፕሮግራም ተጊንታ ልጆቹን ስፖንሰር ቪዲዮ አለ ሁሌ እዚህ ቪዲዮ ላይ አለ። ሳራ ላበሻ ጋራ ከፀጉር ቤት ተነስቶ ቪዲዮ ተሰርቶ ምናምን